ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ብቻ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይስ ብለው ይቀላቀሉ። ይህ አናራ ያላትን ኃያል ኃይል ስታስተውል የመጀመሪያዋ ነበረ። በጣም ጠንካራ ከመሆኑ የተነሳ በውስጡ የነበረውን ኃይል አስወጣው። የእባብ ንግስቷም በቤተ መንግስቷ ዙሪያ የሰራችውን መከላከያ ሰበረችውና ወደዛ አመራች። በዛም በመገለልና በማዘን ቆየች። ወላጆቿም እህቷን ሲያንቀባርሯትና ሲንከባከቧት ትመለከት ነበር። ወላጆቿ ከእህቷ ጋር ጊዜ ማሳለፍን ይወዳሉ። በዚያ ያየችው ፍቅርም አናዳ ካየችው ፍቅር ፍጹም የተለየ ነበር። ከ10 ዓመታት በፊት የእባብ ንግስቷ ለመውለድ ተቸግራ ነበር። ብዙ ብትሞክር እንኳን ምንም ልጸንስ አልቻለችም። ያለ ምንም ምርጫም የእባቡ ደኑ ንጉስ አንድ ልጅ ብቻ ስጠኝ፣ የፈለከውን ነገር ልሰጥህ ፈቃደኛ ነኝ፣ የኃይልሽን ግማሽም ቢሆን። በጣም ጥሩ፣ እንግዲያውስ ስላዘንኩልሽ ብቻ አንድ ልጅ እሰጥሻለሁ። ይሁንና አንድ ብቻ ነው መውለድ የምትችይው። ሁለተኛ ልጅ ከተወለደ እንዲኖር መፍቀድ የለብሽም፣ ካልሆነ ትርምስን ያመጣብሻል። የእባብ ንግስቷም በጣም በመደሰት ከሱ ጋር ተስማማች። ያልጠበቀችው ነገር ግን የመጀመሪያ ልጇ ከተወለደና ካለቀሰ በኋላ ሆዷ እንደገና በህመም ተሞላ። እናም እንደ ውጤት 2 መንታ ልጆች ተወለዱ። ክቡርነቱ የትኛውን ነው ማስወገድ ያለብን? እኔ እናታቸው ነኝ፣ እኔ አልችልም። አምንሻለሁ፣ አንቺ ዶክተር ነሽ አይደል? ስለዚህም የመንትዮቹ ውልደት ሚስጥር ሆነ። በዛ ምሽትም ያቺ ሐኪም ፒንኳን የእባብ ልዕልት አናዳን ይዛት ወደ ደኑ ያለቀሰች ሄደች። ዓመታት ሲያልፉም 2 ልጆች በፍጥነት አደጉ። ልዕልት ሳሊዝም ጥቁሯ እባብ እንደ መልኳ አልነበረችም። ምንም ጥንካሬ የላትም። መርዟም ብዙ መርዝ አልነበረው። ይልቁንስ የመፈወስ ኃይል ነበራት። እሱም በእባቦች ግዛት ምንም ጥቅም አልነበረው። በሌላ በኩል ፒንኳ ልዕልት አናዳ ደስ የሚል መልክ ቢኖራት እንኳን ኃያል ነበረች። መርዟም በህይወት ያለን ነገር እንዳለ ማጥፋት ይችላል። ዙፋኑ የተሰጣት ልዕልት ደካማ ነበረች። ምንም ዙፋን የሌላት ደግሞ ኃያል ሆነች። እጣ ፈንታም በእነሱ ላይ ተጫወተባቸው። አናዳም ሁሉንም ትጠላቸው ነበር። ባደገች ቁጥርም ራሷንም እያጠነከረች ነበር። እድሏ የመጣውም 18 ዓመት ሲሞላት ነበር። ሳሊም ከቁራው ቡድን ጋር እየተጋባች ነበር። ተሰለበች። ከዓለምም የጠፋች ተመስል ነበር። ምን እናርግ አሁን? እነሱን ካሳዘናቸው የእባብ ግዛታችን አደጋ ላይ ይገባል። የሙሉ ግዛቱ ሰላም በእጇ ላይ ሆነ። የእባቧ ንግስትም አንድ እቅድ ወጣላት። ከፀጉራቸው ቀለም በተቃራኒ አናዳና ሳሊዝም በጣም ይመሳሰሉ ነበር።
ወደ እባብነትሽ እስካልተቀየርሽ ድረስ ማንም እውነተኛን ማንነትሽን አያውቅም አናዳ። ስለዚህም ለመጀመሪያ ጊዜ ከ18 ዓመታት በኋላ አናዳ እንደ ትክክለኛ ልዕልት ኖረች። አረም እዚህ ምን እየተፈጠረ ነው? እሷ ምንድናት? ችግር አለ እንዴ አማቼ? እንግዶቹ እየጠበቁን ነው። በሰርጋቸው ቀንም አናዳ ለየት ያለ ነገር በቁራዎቹ ግዛት ውስጥ ተሰማት። ነገር ግን በየቀኑ ከነሱ ጋር በመኖር ስትጀምር ከጸባያቸው በስተጀርባ ያለውን ችግር ተረዳች። እባቦችን አይወዱም ነበር። ነገር ግን አናዳን ንቀዋት ነበር። እሷ ግን እንደ እህቷ ደካማ አልነበረችም። ሁሌም ቢሆን የሚመጣባትን ጥቃት ትከላከል ነበር። ትልቁ ልዩነት ደግሞ የአናዳ መርዝ ኃያል ነበር። ማንም ሊሳፈጣት አይችልም። ተራ በተራ አናዳን የሚጠሏት ሁላ ይጠፉ ነበር። ባላወቀችው ጊዜም በቀል በሷ ላይ የተነሳሳባት ነበር። የቁራው ግዛት በጣም ተናደው ነበር። ነገር ግን ምንም ማድረግ አልቻሉም። በልደቷ ቀን ልዕልት ሲልቫ የአደም ታላቅ እህት በድንገት ልደቷ በወይን ጠጅ አበባ ብቻ እንዲያምር እንደምትፈልግ ተናገረች። እባቦች ይሄን አበባ ይጠሉታል። እስኪ ወደ ትክክለኛ ገጽታዋ ስትቀየርና ቂል ስትመስል እንያት። ያላወቀችው ነገር ግን አናዳ ትክክለኛ ገጽታዋ ሲመጣ ጭራሹኑ ትልቅ ችግር ይፈጠር ነበር። አልችልም፣ መረጋጋት አለብኝ። አሁን ወደ እባብ መቀየር አልችልም። እናም በዛ ጊዜ ልዑል አደምና ቁራዎቹ ለምርጡ የገና ስጦታ ተዘጋጁ። በመገንባት በመገጣጠም የራሳችሁን መንገድ ሐዲድ በመስራት የሚዝናኑበት መኪና፣ የራሳችሁን ከተማ በመገንባት የምህንድስና ጭንቅላት ፍጥነትን የሚጨምር አሪፍ የገና ስጦታ፣ በተመጣጣኝ ዋጋ ችግር የመፍታትን ክህሎት የሚጨምር የተለያዩ መንገዶችን በመገጣጠም በደስታ ይፈንድቁ፣ እየተደሰቱ የሚማሩበት። ታዲያ ከዚህ በላይ የገና ስጦታ ከየት ይመጣል? ይደውሉ፣ ያሉበት ድረስ እናደርሳለን። ለበለጠ መረጃ ቴሌግራማችንን ይቀላቀሉ። ቅራ አሳዩት። እናም በአንገቷ ላይ የሚያምር ጌጥ አሰሩላት። አሁን ደግሞ የታባታቸው ማጎብደድ አይኖርብኝም። ግን ተመልሳ ብትመጣስ? እናትና እህት ደግሞ እንደገና እየጠረጠሩኝ ነው። በአንድ የጥንት መጽሐፍ ውስጥ መፍትሄ አግኝቻለሁ፣ ግን ትንሽ አደጋ አለው። የጥንቱ መጽሐፍ እንደሚናገረውም ታይ በንዴት ተሞላች። እናም ያቺ ሞግዚት ነገሰቻት። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና፣ ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ ያበቃል። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። በዛ ጊዜም የአናዳ መጥፎ ኃይል ለመጀመሪያ ጊዜ ተቀሰቀሰ። አሁን እዚህ ነኝ አናዳ፣ እኔን አትፈሪኝም? እርግማን ነኝ። እንደዛ ናት ያለችው ሞግዚቷ። አንቺ እንዴት እርግማን ትሆኛለሽ? ታናሽ እህቴ ነሽ፣ ለዘላለም ጠብቅሻለሁ። የተቀላቀለው መርዝም አናዳን ሳሊዚሞን ታሰረችበት ቦታ መራት። ያንተ የቂል ዕቅድ የሚሳካልኝ ይመስልሃል? አንተን ተባብሬ ያወራሁት እህቴን በጊዜ እንዳገኛ ብቻ ነው። የእባብ መርዙ ከኛ አካል የሚወጣው ለጊዜ ብቻ ነው። እንዴት ብደፈር እንደዚህ ታረጋለህ? አሁን ነው አቁሚ። እንዴት ብደፍሪ አንቺ እባብ እንደዚህ ትርምስታ መፍጠራለሽ? በዛ ጊዜም አናዳ አስፈሪ ፈገግታን አሳየች። እናም በውስጡ ያለውን ኃይል እንዳለ አስወጣችው።
በዛ ጊዜም ጨረቃው ጨለመ። እናም ሁሉም ነገር በጨለማና በዝምታ ተዋጠ። ተራ በተራም የቁራዎቹ ንጉሶች እሷን ሊፋለሟት መጡ። ነገር ግን ምንም ሊወዳደሯት አልቻሉ። አቁሚ አናዳ፣ እህትሽ እንድትሰቃይ አፈልጊም። እናም ያልጠበቀችው ነገር አደም በሳሊዝም አካል ውስጥ አንድ መጥፎ ነገር ከቶበት ነበረ። እናም ግማሹ በሱ ጋር ነበረ። በዚህም ሳሊዝም ያለ ምርጫ የሱ ባሪያ ትሆን ነበረ። አደም ከሞተ ሳሊዝምም ትሞታለች። በዚህ ምክንያትም ምንም ብትናደድ እንኳን አናዳ ልትነካው አልቻለችም። ፍጠኝ፣ በፈቃደኝነት መርዝሽን ስጪኝ። በእርግጠኝነት ከእህትሽ ፋይዳ ቢስ የሆነ መርዝ የሚሻል አንቺ አታስጠብቂኝ። ምንም ምርጫ ስለሌላትም አናዳ መርዟን አወጣች። እናም ለሱ አስተላለፈችው። አደምም በደስታ የአናዳን መርዝ ወሰደው። እናም ሁሉም ነገር እንዳቀደው እየሄደለት ነበረ። ነገር ግን ትኩረት ባለመስጠቱ ከኋላው ትልቅዬ ፒንክ ዘንዶ መጣና ዋጠው። በአንድ ጉርሻም የቁራዎቹ ልዑል ተሰናበተ። አናዳ ምንድነው ያረግሽው? አሁኑኑ ጥፊው። ይህ በጣም አደገኛ ነው። ራስሽን ታጫለሽ። ይህ እሱን ነፃ ለማውጣት ብቸኛው መንገድ ነው እህቴ። ራሴን ላጣረው። ግን ያ ሲፈጠር እኔን ልታጠፍኝ ይገባል። በዛ ጊዜም ከአናዳ የተበከለ አካል ውስጥ ብዙ ኃይል ይወጣ ጀመረ። በደኑ የነበሩት ፍጥሮች እንዳለም ለአንድ ዓላማ ተነሱ። እሱም አናዳን ለማጥፋት ነበረ። አንድ ሰው ግን በተቃራኒ ቆየ። አናዳ እባክሽ ተመለሺ። ራሷን መቆጣጠር አቅቷትም አናዳ ሳሊዝምን ልጎዳን ነበረ። አይ! አናዳም ለምን ሳሊዝም ደካማ እንደሆነች ተረዳች። ምክንያቱም በልጅነታቸው በተፈጠረ ችግር ነበረ። አናዳ በድንገት እህቷን ስጎዳት መጥፎ ኃይሏ ተጋባባት። እህቴ በደህና መኖር አለብሽ፣ ለሁለታችንም ስትይ። ከነዛ ቃላት በኋላም አናዳ ራሷን ነከሰችው። አናዳ አይሆንም፣ ልተኛቺ፣ አድንሻለሁ። ያለኝ ብቸኛ ኃይል እሱ ነው። ይበቃል ሳሊዝም፣ እህትሽ አርፋለች። ግን ባልተጠበቀ ሁኔታ የሳሊዝም የመፈወስ ኃይል እንዳለ አናዳን መልሶ ወደ ህይወቷ አመጣት። ነገር ግን አሁን እባብ ነበረች። ከዛ በኋላም ሳሊዝም ወደ ደኑ ገባች። ትንሿንም እባብ ይዛ በዓለም ላይ አዲስ አሻራ ልታሳርፍ ነበረ። ወደ ዓለም የማውጣት ቃሌን ጠብቄያለሁ አይደል አናዳ? አሁን በደንብ ማገገም አለብሽ። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሱ የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩ። እናመሰግናለን። ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ወስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል፣ እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ብትጠብቃላችሁ። ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደሞ ለልጆቹ ሲያንስባቸው ነው። ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን።